እንደምን ሰነበታችሁ? ማህሌት እግዚአብሔር ይባርክሽ። ስለ ቃሉ ነይና ጸልይልን። ጌታ ኢየሱስ ረድተህንና አግዘህን ዛሬም በቤት እንድንገኝ ቃልህን እንድንማር ጌታ ሆይ አቅም ጉልበት ስለሆንከን እናመሰግንሃለን። የዘላለም አባት የሰራዊት ቅዱስ እግዚአብሔር ሆይ አይቀልብንም መጠበቃችን ጌታ ኢየሱስ ካንተ እርዳታ ነውና እዚህ ተገኘ ነው። እግዚአብሔር አባት እግዚአብሔር መንፈስ ቅዱስ ደግሞ ልትነግረን የምትፈልገውን ጌታ ሆይ ልታስተምረን የምትፈልገውን ነገር ጌታ ሆይ ለእያንዳንዳችን በሚገባን ቋንቋ እንድትናገረን እኔ ለምንሃለሁ። የዘላለም አባት የሰራዊት ቅዱስ እግዚአብሔር ሆይ በፊት መገኘት እድል ነው መታደል ነው። ጌታ ኢየሱስ እድልና ጊዜን ሰጥተህን ጌታ ሆይ ጠብቀህን በፊትህ አለን። እግዚአብሔር አባት እግዚአብሔር መንፈስ ቅዱስ የቃልህን ዕውቀት አብራለን። ጌታ መንፈስ ቅዱስ ቄስን እንድታግዘው የዘላለም አባት የሰራዊት ቅዱስ እግዚአብሔር ሆይ ጥበብ ማስተዋል ሞገስን ጌታ ኢየሱስ እንድታበዛለት እኔ ለምንሃለሁ። እግዚአብሔር አባት እግዚአብሔር መንፈስ ቅዱስ ይህን ሁሉ የማይወድ የሰላም የወንጌል ጠላት በስምህ ጉልበት የተመታ ይሁን። እግዚአብሔር አባት እግዚአብሔር መንፈስ ቅዱስ ዛሬ ደግሞ ጌታ ሆይ በፊት ከመገኘታችን የተነሳ እግዚአብሔር አባት እግዚአብሔር መንፈስ ቅዱስ አንድ ነገር ይዘን መውጣት እንዲሆንልን እንድታገኘን እግዚአብሔር አባት እግዚአብሔር መንፈስ ቅዱስ አእምሯችንን እንድታሰፋ እግዚአብሔር ሆይ የቃልህን ሚስጥር መረዳት እንድንችል ጥበብን እንድሰጠን እንለምንሃለን። እግዚአብሔር አባት እግዚአብሔር መንፈስ ቅዱስ በመሐከላችን ስላለ ልትናገረን ደግሞ ፈቅደህ ወደህ ጌታ ሆይ ስለመጣ በመሐላችን ስላለ እናከብርሃለን። ልንሰማህ ዝግጁ ነን። ተራገረን በምትወደው በልጅ በኢየሱስ ስም አሜን። ማይ እግዚአብሔር ይባርክሽ። ዛሬ ምዕራፍ 3 ማርቆስ ወንጌል ምዕራፍ 3 ቁጥር 20 እስከ መጨረሻው በጌታችን በኢየሱስ ስም አነባለሁ። ሉቃስ 3:20 ወደ ቤት መጡ፣ እንጀራ መብላት እንኳ እስኪሳናቸው ድረስ እንደገና ብዙ ሰዎች ተሰበሰቡ። ዘመዶቹም ሰምተው አበደ ብለዋልና ሊይዙት መጡ። ከኢየሩሳሌም የወረዱ ጻፎች በኤልዘቡል አለበት ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እነርሱንም ወደ እርሱ ጠርቶ በምሳሌ አላቸው፣ ሰይጣን ሊያወጣው እንዴት ይችላል? መንግስትም እርስ በርሷ ከተለያየች ያች መንግስት ልትቆም አትችልም። ቤትም እርስ በርሱ ከተለያየ ያ ቤት ሊቆም አይችልም። ሰይጣንም ራሱን ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ እቃውን ሊበዘብዝ የሚችል የለም። ከዚያም ወዲያ ቤቱን ይበዘብዛል። እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደቡትም ስድብ ሁሉ ይሰረይላቸዋል። በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። እርኩስ መንፈስ አለበት ይሉ ነበርና እናቱና ወንድሞቹም መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትና ወንድሞች በውጭ ቆመዋል ይፈልጉሃል አሉት። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው አላቸው። በዙሪያውም ተቀምጠው ወደ ነበሩት ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አለ። አሜን። ልብን ይነካል ይሄ ክፍል በእውነት ስለ ፍሬያማነት ነው የምናጠናው ነው። ባለፈው ለፍሬያማነት ስለ ሰው ፈሪሳውያንና ኢየሱስ ያላቸው አመለካከቶችን ያጠና ነው። ዛሬ በጣም ፍሬያማ ደግሞ እንድንሆን ሌላ አንግል ነው ማሳያችሁ። በእውነት ከቅርብ ሰዎች ጋር ከሚቀርቡን ሰዎች ጋር ምን ማድረግ እንዳለብን ማወቅ። የሚቀርቡን ስላችሁ አገር ቢሆን ትቀይራለህ፣ ጎረቤትም ትቀይራለህ፣ ሌላ ቤት ግን የማትርቀው አለ። የቅርብ ዘመድ የቅርብ ቤተሰብ አብሮ የሚያገለግልህ ምን ታደርገዋለህ? እንደዚህ በዙሪያ ያሉ ልትተዋቸው የማትችል ኢነር ሰርክል ውስጥ ያሉ የቅርብ
ሰዎች ጋር እንዴት መኖር እንዳለብህ ካላወቅ ፍሬያማ መሆን አትችልም። ከውጪ ይልቅ የሚያደክምህ እንዲያው የሚቀርብህ ነው። የሰው ልጅ በገዛ ወገኖቹ በገዛ ቤተሰቡ አይከበርም። ታውቃላችሁ፣ ሚስጥር ነው ይሄ። ስትርቃው ያከብርሃል፣ ስትጠጋው ይንቅሃል። አየህ፣ ብዙ ጊዜ እንደዚህ ነው። ነብይ በገዛ ሀገሩ አይከበርም። ያ ማለት በውጭ ያሉት ግን ያከብሩታል። እና በጣም በጸጋ ቅልል ብለህ ለሁሉ ስትገኝ የሰው ልጆች ይለምዱሃል፣ ያቀሉሃል። ነገር ግን እንደዛ አይደለም። እንዴት መኖር አለብኝ? እሺ አርቃቸውም እንዲያከብሩኝ ብዬ። ሆኖም ከቅርብ ዘመዶቼ ጋር ወይም ከቅርብ ሰዎች ጋር ምን ማድረግ አለብኝ? ዛሬ የምንማረውን ስናቅ እንደ ኢየሱስ ፍሬያማነታችን እየጨመረ ይመጣል ማለት ነው። ለፍሬያማነት ከቅርብ ሰዎች ጋር እንዴት መኖር እንዳለብህ ማወቅ በሚል ርዕስ ነው የምናጠነው። የስጋ ዘመዶቹ በስጋ ተወላጆቹ እንደማለት ሊሆን ይችላል። እና ኢየሱስ አበደ የሚል ወሬ ሰሙ። በእርግጥ ያመኑበትም ያላመኑበትም አሉ። አብዛኞቹ አያምኑበትም። ለምን? አምላክ ሰው ሆነ የሚለው ሊገባቸውም ይችላል አይደለም። በብዙ ምክንያት አያምኑበትም። አንደኛ ኢየሱስ እንዳልኳችሁ ሰው ተኮር ነው። ለድሆች ልዩ ልብ አለው። ይሄ ሰው አይመርጥም እንዴ? ከሁሉ ጋር ነው እንዴ ጓደኛ የሚሆነው? በላተኛ የኃጢአተኛ ወዳጅ ነው እንዴ? አንዱ ሊንቁት የፈለጉት በዛ ይመስለኛል። ለራሱ ጊዜ የለውም እንዴ? ለመብላት እኮ እንኳን ጊዜ የለውም። ሲያጋፉ ሲወድቁበት ዝም ይላል እንዴ? ክብሩን አይጠብቅም እንዴ? ይሉታል። በዚህ ምክንያት ለምግቡ እንኳን እረፍት የለውም። ስለ ራሱ እንኳን አያስብም እንዴ? ደግሞ የእግዚአብሔር ልጅ ነኝ ይላል እንዴ? ኑሮው፣ አገልግሎቱ፣ ንግግሩ ሁሉ ልዩ ሆነባቸው። በፍጹም ደግሞ የአሳ አጥማጅና ተራ ሰዎች ያልተማሩ ሁሉ ኮልኩሎ ይሉታል። እና ሊገባቸው በፍጹም አልቻለም። በተለይ ቀረብ ያሉ የስጋ ዘመዶቹ የተለየ ህይወትም ስለሚኖር ሊያከብሩት አልቻሉ። ትዝ ይላችኋል ጳውሎስን ብዙ እውቀት እኮ ወደ እብደት ጭንቅላትን አዙሯል ያለው ሰው አለ። ትሁት ሆኖ በፊቱ ቆሞ ስለሰበከ እብድ ነህ አለው። አእምሮ ለቀቅ እኮ ያላችሁ አሉ። በዚህ ሰዓት ምን ታደርጋላችሁ? ይሄ እኮ ከኤልያስ አንዱ ነው፣ መጥምቁ ዮሐንስ ነው፣ ኤርሚያስ ነው እንዴ? አየ አሳነሱት ከአምላክ ክብር እና ከተርታ ነቢያቶች ጋር ከነዚህ አንዱ ሊሆን ይችላል። እንዲያውም ዮሐንስም ከሞት ተነስቶ ሊሆን ይችላል እያሉ ቅጽል ስም አወጡለት። ደረጃውን አሳነሱት ነው የምላችሁ። ተዕለት የሚያውጡ ሰዎች ነው እንደዚህ ያሉት። በዚህ ሰዓት ምን ማድረግ አለብህ? የሚያመካኙትን የሚከሱትን ማሳጣት ነው። በዚህ ሰዓት በጣም የሚቀርቡ ሰዎች ምክንያት እንዳያገኙብህ በጣም መጠንቀቅ አለብህ። ካለዛ ሞራልህን ነው የሚነኩት። የሚከሰስ የሚወነጀልበት ሲያጡ የሰጡት ቅጽል ስም አበደ ኮሉ። በፍጹም እብድ የሚያደርገው አይደለም የሚያደርጉት፣ የሚሉት ቢያጡ ነው። አይሰርቅም፣ አያመነዝርም፣ አይዋሽም፣ አይደባደብም። እና ከነሱ ሁሉ ልዩ ሆነባቸው። የሚሉት አጡ። የሚሉት ቢያጡ ታውቃለህ፣ አጋንንት አበዳሉ፣ ጭንቅላቱን ለቀቃሉ። ይሄ በጣም መልካም ምልክት እኮ ነው በእውነት። የሚከሱበት ነገር ሲያጡ ያመጡት ቅጽል ስም ነው እንጂ ኢየሱስ እንደዛ ሆኖ አይደለም። ሳሙኤል በሁሉ ፊት ቆመው የማን አህያ ወሰድኩ፣ ከማጉቦ ተቀበልኩ፣ ማንን በሐሰት ከሰስኩ፣ በንጉሱ ፊት አጋልጦኝ፣ አንድስ እንኳ የሚከሱበት ምክንያት አሳጣቸው። ይቻላል። ዳንኤልም እንደዛ ሆኗል። የሚከሱበት ፈለጉ። ከአምላኩ ሕግ በቀር የታመነ ነው። ሌላ ቅጽል ስም ያወጡልሃል። ይሄ ለመዳንህ ምልክት ነው፣ ለነሱ የጥፋት ምልክት ነው እንደምታውቁት። እና የሚከሱብን ነገር ካገኙ በጣም ከባድ ነው ምታቸው። እኔ አንድ ጓደኛ ነበረኝ፣ አስገራሚ ጸጋ ነበር ያለው። ይገርማችሁ ገና እንደዚህ አይቶኝ ያሳለፍኩት ታሪክ ሁሉ ዘርዝሮልኛል። ታሪኩን አልነግራችሁም፣ እደነቃለሁ። እና በተለይ ልዩ ጸጋው በአጋንንቶች ላይ ነው። እና እነዚህ እብድ የሆኑ እዛ አስከሬን ቦታ የሚያድሩ ራቁታቸውን የሚሄዱትን በኢየሱስ ስም እና በዚህ ሰዓት እዚህ ቦታ ይላቸዋል። ልክ ባለው ቀን ባለው ሰዓትና ቦታ ከችላሉ፣ ያዛቸዋል፣ ይመጣሉ፣ ልቀቅ ይለዋል። ብዙ እብዶች ወደ ኖርማልነት መልሷል በእግዚአብሔር ጸጋ።
የእብደት መንፈስ እያስመታ ግን የሚያመልክበት ቸርች ሰዎች ቤቱን በእብድ ሰው ሞሉ አሉት። አልነግራችሁም ቸርቹን በጣም የማቀው የእብድ ጥርቅም አረጋው አሉት። እሱ እኮ የሚያመጣው እብዶችን አጋንንት እያወጣ ኖርማል እያደረገ ነው የሞላው። ቤቱን ሁሉ በእብድ ሰው ሞላው አሉት። ቀስ እያለ ሞራሉ ተነካ። ክርስትና እኮ በመንፈስ እንጂ በሞራል አትኖርም። ግን አብረው የሚያገለግሉ በጣም የቅርብ ሰዎቹ የእብድ ወዳጅ አሉት እና ተጎዳ ማለት ነው። ከብዙ ከለታት አንድ ቀን ሳገኘው ያጸጋለ ወይ ስለው የለም ማለት ለምን በቃ ሁሉም እየወቀሱኝ ከእብድ በቀር ለጤና ሰው አይሰብክም እንደ እያሉኝ ጣልኩት ጸጋውናል። የቅርብ ሰዎች ያስጥሉዋል ካልተጠነቀቀ። በጣም አደጋ ነው። ኢየሱስን አበዳሉት። ሰዎች ከባድ ናቸው። ብዙ ነገር ሊሉ ይችላሉ። እኔ ተረት መጽሐፍ ላይ አንብቤያለሁ። አባትየው በቅሎ ላይ ተቀምጦ ልጁ ይሄዳል። አቤት ግፍ! ልጁን ጦረኛ ነው የሽማግሌ እሱን በእግር እያስኬድ አሉት። ከዛ ልጁን በቅሎ ላይ አስቀምጦ እሱ በቅሎዋን እየሳበ ሄደ። አቤት ጡር! አባቱን በእግር ያስኬዳል አሉት። እና አብረን እንቀመጥ ብሎ ለሁለት ተቀመጡ። በቅሎዋን ገደሉ። እሺ በቅሎዋን ተሸክመን እንሂድ። እነዚህ ሰዎች አብደዋል እንዴ? የክስ ምክንያት ነው የሚፈልጉበት። ምንም ብታረግ ኢየሱስን አበዳሉት። ቀላል ቃል አይምሰላችሁ። እብድን እየፈወሰ አጋንንትን እያወጣ ሁሉን ጤና የሚያደርገው የገዛ ቤተሰቦቹ አብደዋል አሉት። ሌላም አንድ ቸርች ሴተኛ ዳሪዎችን እየሰበኩ ወደ ጌታ ያመጣሉ። በዚህ ሸክም ያላቸው ሁሉ እና እኔ በቅርብ ማቃቸው ጌታን ይቀበላሉ፣ ይቀላቀላሉ ማለት ነው። የእጅ ስራ ይሰጣቸዋል፣ አንዳንድ ራሳቸውን የሚችሉበት እና ስም አወጡላቸው ለነዛ ግሩፖች። ቤቱን በሴተኛ ዳሪ ሞሉታሉ። አገልግሎቱን እርግፍ ነው የምታደርጉት ካልተጠነቀቅ እና በአንድ ቃል የቅርብ ሰዎች ደካማ ጎንን ያውቃሉ። ኢየሱስን አበዳሉት። ጌታ ግን የሚከሱበትን ነገር ሲያጡ እንደዚህ እንደሚሉ ያውቅ ነበረ። ብዙ አልደነገጠም። ነቢይ በገዛ አከሩ እንደማይከበር አውቃለሁ። ያናጤ ልጅ ሁሉ የእግዚአብሔር ልጅ ነኝ ይላል ሉቃስ ላይ ትዝ ይላችኋል፣ አጥንተናል። እና በጣም የሚቀርቡ የለመዱና ያወቁህን የሚከሱብህ ነገር ማሳጣት ነው። ቅጽል ስም የሰጡትም ለዛ እኮ ነው። ሰርቆ ቢያውስ ይሄው ገንዘብ ሰርቋል ብለው መረጃ ይዙበታል። የለም ነገር ግን ምንም መረጃ በሌለው ነገር አበዳሉት። ትዝ ይላችኋል። ለፍሬያማነት የቅርብ ቤተሰባችን ዘመዶቻችን የሚከሱን ነገር እንዳይገኝብን መጠንቀቅ ነው። ካለዛስ ዝም ብሎ የፈጠራ ወሬ በከንቱ ይጠሉሃል። በቃ በከንቱ ጠሉኝ ተብሎ የተጻፈው ይፈጸም ዘንድ እኔን እንደጠሉኝ ይጠሏቸዋል ተብሎ ተጽፏል። ስለዚህ ነው ዳዊት ምንም የሚከስበት አቃ ሳኦልም ጦር ይዞ ወረወረበት። ለምን? ከመሬት ተነስቶ ነው። ምንም ምክንያት የለም። ዳዊት ግን የሚከሰስበት ነገር ቢኖር ወዮለት የለም። ምን አረጋለው? ዮናታን ራሱ ጎልያድን የገደለ ተግዳሮትን ያራቀ ለምን ለመግደል የፈለከው አንተ የሴት ልጅ ልክ አስጠራዋለው። ምክንያት የለውም። እና ጌታ ኢየሱስ ምክንያት ስላሳጣቸው አበዳሉ ማለት ነው። የሃይማኖት ሰዎች ከባዶቹ ናቸው። አየ አውቀናል ብለው የእግዚአብሔር አገልጋይ ነው የሚሉት አበደ ከሚለው አጦዙት። ይሄ አጥንትን የሚሰብር ቃል የተናገሩት ትዝ ይላችኋል። በቡኤል ዘቡል በአጋንንት አለቃ አጋንንት ያወጣል አሉት። እንዲያውም ቁጥር 23 ላይ ጻፎችም ቡኤል ዘቡል አለበት ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። ይሄ ቀላል ቃል አይደለም። አጋንንትን እያወጣዩ ምክንያት አሳጣቸው። ታውቃላችሁ፣ በለጣቸው። ጸጋው ህዝብን ሳበ፣ ዝናው ጨመረ፣ ቅናት አደረባቸው እና የሚሉት ቢያጡ ታውቃላችሁ የቡኤል ዘቡል የአጋንንቶች አለቃ አለበት ብለው ከባድ ቃል ካፋቸው ወጣ። ኢየሱስ የተናገረባቸው ቃል ከባድ ነው።
እና የቅርብ አገልጋዮች በተለይ ሃይማኖተኞች ነን የሚሉ ፍሬያማነትን እንዳያቆሙ ምን ማድረግ አለብህ? የእግዚአብሔርን ጣት ማሳየት አለብህ። ለቤተሰብ የሚነቀፍ ነገር እንዳይኖርህ መጠንቀቅ ነው። ለሃይማኖተኞችስ የአምላክ ጣት ካልተገለጠ በቀር አያምኑም። በስብከት አያምኑም፣ በተአምራት አያምኑም። ተአምራትማ እንደነሱ ያየ ማን ነው? ድንቅ ተአምራት እያደረገ ሰዎችን ጤና እያደረገ እየፈወሰ ሲዞር አጋንንት አለበት አሉት። ፕሩቭ የሚሆን አይደለም። ስሙን ማጠልሸት ነው የፈለጉት። ያውቃሉ አጋንንት እንደማያወጣው፣ ጦርና ጋሻ ይዞ ቤቱን እንደሚያስጠብቅ፣ ከሱ የተሻለ ሲመጣ እንደሚበዘብዘው ያውቃሉ። ግን በሰውን ፊትና በመንፈሱ ላይ ከባድ ጥቃት ለማምጣት ነው የአጋንንት አለቃ አለብህ አሉት። እንደዚህ እኮ አስደግሞ ነው አስቀብቶ ነው ምናምን ይሉሃል። መናገር ቀላል ነው፣ ለዚህ ቃል ግን መልስ መስጠት ይከብዳል። እና ኢየሱስ አጋንንት ታውቃላችሁ፣ ሰይጣን አንድ ነው፣ አጋንንቶች ብዙ ናቸው። ደንቆሮና ዲዳ አለ እና እርኩስ መንፈስ አለ፣ የሚያጎብጥ አለ፣ የተለያየ መናፍስት አለ። እነዛን ሁሉ ድል እየነሳ መንግስታቸውን ቀበቶ እያስፈታ ህዝቡን እየበዘበዘ ወደ እግዚአብሔር መንግስት ያመጣል። ያዩታል። ሊቋቋሙት ኢየሱስን አልቻሉም። ለምን? የእግዚአብሔር ጣት ተገለጠች። ስለዚህ ነው በሌላ ወንጌል አጋንንትን በእግዚአብሔር መንፈስ ማውጣ ከሆነ የእግዚአብሔር ጣት ተገልጣለች ማለት ነው ይላል። አጋንንትን በእግዚአብሔር ጣት ማውጣ ከሆነ መንግስተ ሰማይ ወደ እናንተ ቀርባለች። ይሄ የእግዚአብሔር ጣት የሚባለው እግዚአብሔር እንደ ሰው ጣት አለው ማለት አይደለም። ከኖርማል ነገር ውጪ ለየት ያለ ነገር ስታረግ የመለኮት ጣት ተገለጠ ይላሉ። ትዝ ይላችኋል። ሃይማኖተኞች በንግግር አይገባቸውም። ትከሻ ይለካኩብሃል። እኛ ዋና ነን፣ ልምድ አለን። ያሳንሱሃል። የፈለገ ብትናገር 10 ይናገራሉ። የቃሉ ችግር የለባቸውም። እና ፍሬያማ የምትሆነው በእግዚአብሔር ቃል ታከው ሃይማኖተኛ ነን ለሚሉ ለሚመጻደቁት መለኮታዊ የእግዚአብሔር ጣት ማሳየት አለበት፣ ግድ ነው። ማንም ሊያረገው የማይችለውን ኢየሱስ በፊታቸው አንተ ዲዳና ደንቆሮ ውጣ አለው። አንተ ርኩስ መንፈስ ውጣ አለው። ክብር ለእግዚአብሔር እየሰጡ ሲወጡ አዩ። እነሱ ይሄን ማድረግ አይችሉም። ለምን? የእግዚአብሔር ጣት ካልሆነ በቀር አጋንንትን ማውጣት አይቻልም። ቢያነበንብ አይችልም። አጋንንትን በኃይል በስጋዊ ጥበብም ማውጣት አይቻልም። ጳውሎስ በሚሰብከው በኢየሱስ ስም ውጡ አሉ ያስቄዋ ልጆች። ጳውሎስን ኢየሱስን አውቃለሁ፣ እናንተ እነማን ናችሁ እኔን የምታወጡት? በቦክስ በደም አረጋቸው። በሞራልም በጀብዱም አይወጡም። ሰይጣን ጋሻና ጦር አለው፣ ንብረቱን ይጠብቃል። ከሱ የሚበልጥ ካልመጣ በቀር ቤቱን መበዝበዝ አትችሉ። ስለዚህ ኢየሱስ የእግዚአብሔር ጣት በሃይማኖተኞች ፊት ጣቱ ተገለጠች ማለት ነው። ትዝ ይላችኋል ሙሴ በትሩን እባብ ሲያረግ ጠንቋዎችም ያንኑ ያደርጉ ነበር። እኩል በአጋንንት ኃይል ውሃውን ወደ ደም ሲቀይር ይቀይሩት ነበር እና እኩል በረሩ። ፈርዖን ራሱ እስኪገረም። ልዩነት የሚያመጣ የእግዚአብሔር ጣት መገለጥ አለባት። የሙሴ በትር የጠንቋዎቹን በትር ሁሉ እያዩ መዋጥ ጀመረች። እነሱ ምን አሉ? እችስ የእግዚአብሔር ጣት ነች፣ እኛ ልናደርገው አንችልም አሉ። ክብር ለእግዚአብሔር አመጣ ማለት ነው። ፈርዖን እዛ ያለ መተተኛ ደጋሚ ሙሴ ሌሎች የማያደርጉትን በእግዚአብሔር ጣት ሲገልጥ እጃቸውን ሰጡ፣ ሊቋቋሙት አልቻሉ። በእርግጥም እግዚአብሔር ከሱ ጋር ነው ማለት ጀመሩ ማለት ነው። ፍልስጤሞች ታቦቱን ወስደዋል፣ ትዝ ይላችኋል። እና መግደል ጀመሩ፣ ካህናትን ሰዎችን መግደል ጀመሩ እና ታቦቱን እንደ አንድ ዕቃ ይዘውት ሄዱ። በዚህ ሰዓት የእግዚአብሔር ጣት ካልተገለጠች እግዚአብሔር ከእስራኤል ጋር እንደሆነ ታቦቱም መለኮታዊ ምስጢር እንዳለው ማወቅ አይቻልም። ነገር ግን ማንም አጋዥ ሳያስፈልገው በታቦቱ ላይ ያለው ክብር ብቻ ፍልስጤሞችን ረፈረፋቸው። ዳጎንን አንገቱን ሰበረው። ታውቃላችሁ፣ በእባጭ መታቸው። ከተማው ዋይታ ወደ ሰማይ ደረሰ። የፍልስጤም አለቆች ምን አሉ? ይቺስ ምንድነች? የእግዚአብሔር ጣት ነች አሉ። ማንም ጠንቋይና አስማተኛ ከሰማይ በታች ደጋሚ ሁሉ ሊሰራው የማይችል እግዚአብሔር ብቻ የሚያደርገው ክብር ተገለጠ። ሃይማኖተኞች እንደዛ ነው የሚገባቸው። ካለዛ ስብከት ካንተ እኩል ጠጥተውታል፣ ተአምርም ካንተ እኩል አይተውታል። እነሱ ሊያደርጉት የማይችሉት የእግዚአብሔር ጣት መገለጥ ነበረበት። ፍሬያማ የምትሆነው በዚህ አካሄድ ነው።
በኤልያስ ዘመን አንድ መተተኛ ሴት አለች፣ ኤልዛቤል የምትባል አደገኛ መንዝራ ሴት፣ በጣም ደፋር ሴት። እነ ኤልያስን ለመስደብ ምንም ቅር ማይላት እንደ ቁርስ ምሳ ነው የምትሰድባቸው። ብዙ ነቢያትን ገላለች። በዓል ነቢያት ጣዖትን ፈልፍላለች። ብዙ መቅደሱን አዘጋችሁ ታውቃላችሁ። እና እቺ ሴት በምንም አይነት ልትቋቋሟት አትችሉም። ብዙዎች በእርግጥ በዓል አምላክ ነው እስኪሉ ድረስ በእሷ ላይ የተገለጠው ተአምራት፣ አጋንንታዊ ተአምራት እግዚአብሔር ከእሷ ጋር ነው እስክትሉ ነው የሚያደርሳችሁ። እና አብዲው ሁሉ ፈርተዋል። 100 ነቢያት ሁሉ ዋሻ ውስጥ ተወሽቀዋል። ሊቋቋሟት አልቻሉ። ልዩ የእግዚአብሔር ጣት ካላገኛት በቀር አትወድቅም እቺ ሴት። ፍሬያማ መሆን አልቻሉም እነ ኤልያስ። ነገር ግን ትዝ ይላችኋል፣ ሂድና እዩን ቅባልኝ አለው። የዘላለም አምላክ በኤልያስም መንፈስ መጣበት። ሂድና ለአካብ ተገለጠለት በሚል በልዩ ቅባት ከዋሻ ውስጥ ወደ ከተማ ተገለጠ እና ስልጣኑን ተጠቀመ ማለት ነው። እሺ ማንም የበዓል ነቢያት ሁሉ ይምጡ፣ እኔም እመጣለሁ፣ እርሱ አምላክ የሆነ ዛሬ ይለይ። ማንም እሳት አይለኩስም፣ ከሰማይ እሳት ወርዶ መስዋዕቱን ከበላ እርሱ እግዚአብሔር ነው ይሁን አሉ። በዓል ነቢያት መጡ በካራ እየቀደዱ በዓሎይ ስማን፣ በዓሎይ ስማን፣ እሳት አውርድና ብላው። አያችሁ፣ እሳት ማውረድ ሰይጣን ይችላል? ይችላል። አይችልም? ይችላል። ኧረ ጠፍር ሲያቆም አሳያለሁ። የብርሃን መልአክ መስሎ ሊመጣ ይችላል። እንኳን እሳት በትሩን እባብ አረገው እኮ ነው የምላችሁ፣ ህይወት የሌለው። ለምን የበዓል ነቢያት እሳት አላወረዱ ነው? ያኔ አጋንንቶች በሚበልጥ ቅባት በኢየሱስ ስም አሰር ያለው አለ ማለት ነው። አንድ አጋንንት እንዳትንቀሳቀሽ አወገዝኩ አለ። ሃሌሉያ። የሚበልጥ ቅባት ይፈልጋሉ እኮ እንዳያደርጉት አሰራቸው። በሏ ሸብሽቡ፣ ተኝቶ ከሆነ ቀስቅሱት፣ ሱቅ ሄዶ ከሆነ ሲጠብቁት አላገጠባቸው። ለምን አስሮታል ጂኒውን እንጂ እኮ አጋንንቶች ብዙ ተአምር ያደርጋሉ። ሐሰተኛው ክርስቶስ ከሰማይ እኮ ድንቅ ምልክት ያደርግልሃል። እዚህ ቆመ ማሊ መስለው ይችላል እስኪባል አፍ የሚያስከፍት ተአምራት ያደርጋሉ። በሚበልጥ ቅባት ካላነጋገርከው መቋቋም አትችልም። ብቻውን ኤልያስ አንተ የበዓል ነቢያት 400 ሆነ 4000 ይሁን አስር ያለው አውግዣለሁ ፊኒሽድ። አየህ የቅዱሳን ክብር ይሄ ነው ይላል። በእግር ሰንሰል ያስሯቸው ዘንድ ስልጣን ተሰጣቸው ይላል። እና ኢየሱስ ሲመጣ ለ1000 ዓመት መንግስት አሰራቸው የሚል ተጽፏል። በምድርም ላይ ለማሰርና ለማውገዝ ስልጣንን አካፍሎ ሰጥቶናል። እና አልቻሉም ሊንቀሳቀሱ። በእርግጥ የኤልያስ አምላክ የአብርሃም የይስሐቅ ያዕቆብ አምላክ እርሱ አምላክ ነው ብለው ጮሁ። በሙሉ ወደ ቂሶን ወስደው ሸክ አረጋቸው። ያቺ መተተኛ ግን አሁንም አመልጣለች። ታውቃላችሁ፣ የጊዜ ጉዳይ ነው። እግዚአብሔር ኤልያስን እዩን ቅባልኝ አለው። የተለየ ነበልባል መጣላችሁ። ብቻውን አንድ ብድም የሚመስል ሰው በጓዳ ቀባው። ወደ ቤተ መንግስት ሩጫ። ወታደር የለም፣ ቦዲጋርድ የለም፣ ጦርና ቀስትም አልያዘም። ብቻውን እየጋለበ ሄደ። ንጉሱ ቦዲጋርዱ እስቲ እየሮጠ የሚመጣ የናምሴ ልጅ እዩን ይመስላል፣ አንተ ከኔ ምን ጉዳይ አለ አለው። ከጉዳይ ምን አለ ተከተለኝ አለው። ይከተለው ጀመር። ካፉ የሚወጣውን ቃል መቋቋም አትችሉም። እና ተኳኩላ አጭር ቀሚስ ለብሳ በዝሙት ልጥለው መንገድ ላይ ጠበቀችው። ሰላም ነው? ምን ሰላም አለ? ምን ሰላም አለ? የአባት ኃጢአት እንደዚህ እየበዛ አለው አካብን። እና ታውቃላችሁ የአካብ አሟሟት ቀጥታ ሰንጥቆ ወደ ኤልዛቤል ቤተ መንግስት ነው የገባው። እና ተኳኩላ ጠበቀችው። የዘምሪ ልጅ ናምሴ በሰላም ነውናል። ምን ሰላም አለ አንቺ መተተኛ መንዘር አላት። ስንቱን እኮ በዝሙት ጥለሻል፣ እኔን ግልጥኝ አትችይም። በአጋንንት ኃይል ተቀብተሻል፣ እኔም በእግዚአብሔር ጣት ተቀብቻለሁ። ይለይልናል። ከተማውን ሁሉ አንቀጠቀጥሽ፣ እኔም በጦርና በጋሻ አይደለም በተቀባውት ቅባት አንቀጠቀጥሻለሁ አላት። ከኔ ጋር ማን አለ ሲሉ 2 ጃንደረቦች አሉ አሉ። ጃንደረቦች ታውቃላችሁ ዝሙት ማድረግ የማይችሉ ይመስለኛል። ያው እሷም ለሰይጣን ጃንደረባ ነች። አለንልህ አሉት። ከፎቅ ላይ ከስክሱልኝ አለ። ብትስማቸው ብታቅፋቸው ጉዳያቸው አይደለም። እነሱ ሲስተር ጥግሽን ያዣላት እንደ ኳስ ለቀቋት። ተሳክቶላታል እየተጠመጠመች። አንዱን በገንዘብ ትጥለዋለች፣ አንዱን በመጮህ ትጥለዋለች።
መስሏታል። ዘመን መጣ፣ የእግዚአብሔር ጣት መጣ። በወንጭፍ በፈረስና ሰረገላ ሊቋቋም የማይችል የአምላክ ጣት ይምጣ እዚህ ምድር። ብዙዎችን ያስለቀሰች፣ ብዙዎችን ባልጋ ላይ የጣለች፣ ለንስሐ የተሰጣትን እድል ያባከነች አምዘግዝጎ ከፎቅ ላይ ጣላት። ከፎቅ ላይ መውደቁ አይደለም፣ ፈረሶች ይጠብቋት ነበር። ሲወርቅ ደንግጠው ይመስለኛል በአራቱ እግራቸው እንደ ጌሾ ወቀቷት፣ ቅጥቅጥ ከፋፈሏት ማለት ነው። ለምን? ውሾች ሊበሏት እንዲችሉ አድርገው ከተፏት። ፈረሶቹ ቆራጠው ሲጨርሷት ውሾች መጥተው ደግሞ ከጥቅም ውጭ አድርጓት። እቺ ማትረባ የንጉስ ልጅ ነችና ቅበሯት አለ። ሲኬድ የሚቀበር ምንም ሰውነት የላት። የዘላለም አምላክ የናቡቴን ደም በላሱበት ያንቺንም ውሾች ይልሱታል የተባለው ይሄ ነውን? ኤልያስ የተናገረው ትንቢት እውነት ነው አለ እዩ። ምንም በአጋንንት ኃይል ተሞልታ እኔ ነኝ ብላ ብትፎክርም የአምላክ ጣት መጣ ቢቋቋም። እነዚህ ፈሪሳውያን እንዳልኳችሁ ኢየሱስን ያ በቤልዜቡል ነው ቅብጥር ሰው እንደፈለጉ እንደሚናገሩ መሰላቸው። መልኩን ቀየረ ያለውን ቃሉ ቁጥር 26 ወደ እርሱ ጠራቸው። በጣም ይገርማል። ከኢየሩሳሌም የወረዱ ጸሐፍት ቤልዜቡል አለበት ደግሞ በአጋንንት አለቃ አጋንንት ያወጣል ብለው ተናገሩ። እነርሱንም ወደ እርሱ ጠራ። እኔ እሸሻለሁ እንጂ አልጠራቸው። ምን ያክል በእግዚአብሔር ጣት ኃይል እንደተሞላዩ አልፈራቸውም። ኑ አላቸው። አምላክ ሲጠራ ከባድ ነው። እንደፈለጉ መናገር ጊዜ አለው፣ መናገር የማይችሉበት ዘመንም አለው። የተናገረው ነው። ሰይጣንን ሊያወጣው እንዴት ይችላል? መንግስትም እርስ በርሷ ከተለያየች ልትቆም እንዴት ትችላለች? ቤትስ እርስ በርስ ከተለያየ ቤት ሊቆም አይችልም። ሰይጣን ራሱን ተቃውሞ ከተለየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም። ከዚያ ወዲያ ቤቱን ይበዘብዛል። እውነት እላችኋለሁ አለ። ቀየረው መልኩ። በጣም ከባድ ነው። እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደቡትም ስድብ ሁሉ ይሰረይላቸዋል። በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። ርኩስ መንፈስ አለበት ይሉ ነበርና ይላል ማርቆስ። መናገር ቀላል ነው። ኢየሱስን ቢሰድቡት ጴጥሮስ ሲረግመው ነበር። ትዝ ይላችሁ። እስቲ ናና ወረድ እያሉ ብዙዎች ሲሰድቡት ነበር። ለኃጢአት ስርየት ነው የመጣው። ነገር ግን መንፈስ ቅዱስን የሚለው ቃል ጥንቃቄ ይጠይቃል። በእርግጥ ብዙ ዕዳ ይሆንበታል፣ አይሰረይለትም የሚል ቃል ተናግሯል። መንፈስ ቅዱስን መስደብ ምን ማለት ነው? መንፈስ ቅዱስ የመጣው ኃጢአትን ሊወቅስ ነው። ታውቃላችሁ፣ ወደ ክርስቶስ ሊመራ ንስሐ እንድትገባ ነው የመጣው። ነው በዋናነት በምድር ላይ ካረኩ በኋላ መንፈስ ቅዱስ ይመጣል፣ ስለኔ ይነግራቸዋል፣ ኃጢአታቸውን ይወቅሳል፣ ንስሐ እንድትገቡ ያዘጋጃል ብሏል ኢየሱስ። በዋናነት ስራው ያ ነው። ይወቅሳል እና ስትጸጸት ወደ ኢየሱስ ያመጣል። ይሄው ላንተ የተከፈለው ደሙ ይልሃል። መንፈስ ቅዱስን መስደምን ማለት ነው። ኢየሱስ ያድናል ብዬ ስሰብክ አያድነኝም ማለት ነው። እኔ እንደዛ ነው የሚገባኝ። ለሁሉ ኃጢአት ስርየት አለው። መንፈስ ቅዱስ እኔን ተውሶ የሚያድነውን ስሙን ከኃጢአት የሚያነጻውን ደሙን እየሰበኩ ዘርበል ካልከኝ ይሄ ነው እኮ መስደብ። አልቀበልም ማለት ይሄ ነው እንጂ ሌላ አይመስለኝም። የኢየሱስ ኃጢአት ከኃጢአት ሁሉ ያነጻል ደሙ። ግን የሚያነጻውን ደሙን አልቀበልም ካልክ ከመስደብ ጋር እኩል ነው። በዚህ ምድር በሚመጣውም እንዴት ተሰረይልሃል? ከኢየሱስ ደም ውጪ ወይም ከስሙ ውጪ ሌላ ምንድንበት መንገድ የለምና ነው። ስለዚህ ነው እነዚህ ሰዎች አንቀበልም ያንተን ማዳን የራስ ጉዳይ እንደማለት እንዲያውም አጋንንት አለብህ ከፈለክ እያሉ እግዚአብሔር የላከውን መሲህ አንቀበልም አሉ ማለት ነው። መሰደብ ማለት እንጂ በእግዚአብሔርም ላይ ክፉ የተናገሩ ሁሉ ተሰርዮላቸዋል። ግን ኢየሱስ የእግዚአብሔር ልጅ እንደሆነ ስሰብከ እምቢ ካልክ እሱ እኮ ነው መስደብ። ሌላ የዘላለም ሕይወት መንገድ የለውምና ነው። በዚህ ምድርም በሚመጣውም እንዴት ይሰረይለታል? ካመነ ብቻ ነው የሚሰረይለት።
መንፈስ ቅዱስም ኢየሱስን ያከብረዋል እንደምታውቁ። የልባቸው ጥንካሬ ነው ይሄን ቃል ያወጣው እንጂ የመጣው እኮ ለፈሪሳውያን ነው፣ ለጸሐፍት ነው እና ለሰዱቃውያን ነው፣ ለህዝብ ሁሉ ነው ኢየሱስ የመጣው። ግን ከመጠን በላይ ሌላ ሰው የማያደርገውን እኔ አድርጌ ባታዩ ኖሮ ኃጢአት ባልሆነባችሁ። አሁን ግን ምክንያት የላችሁ፣ ለኃጢአታችሁ ምክንያት የላችሁ። ለምን? እያያችሁ አላምንም አላችሁ። አይነ ስውሩን ከተወለደ ጀምሮ የነበረ አይነ ስውር ፈወሰው። አይ እሱ ኃጢአተኛ ነው እግዚአብሔርን አክብራሉት። ገረመኝ አላቸው። ከተወለደ ጀምሮ አይነ ስውር የሆነውን የፈወሰ እኔ ምድር ከተፈጠረ ሰምቼ አላውቅም። እግዚአብሔር ከሱ ጋር ካልሆነ በቀር እንዴት ሊሆን ይችላል አላቸው። አንተ በኃጢአት የተወለድክ እኛን ልታስተምር ነው? ውጣ አሉት። ኢየሱስም በመቅደስ አገኘው። ወይ ጉድ! የታወሩ እንዲያዩ እና ያለን የሚሉ እንዲታወሩ መጣው። አየ እውር ቢሆኑ ኃጢአት ባልሆነባቸው እና ያለን ስለሚሉ ኃጢአታቸው ይኖራል ብሎ ቁጭ አደረገው። ልክ እንደዚሁ ነው ይሄ ነገር። አጋንንት ሲያወጡ ቢቀኑ ችግር እኮ የለውም፣ የሰው ፍጥረት ነው ቅናት። ግን ከመጠን በላይ ያለፈው በአጋንንት አለቃ አጋንንትን ያወጣል ብለው የድፍረትና ህሊና የማይፈቅደውን ኢቭን ሞራል የማይፈቅደውን ተናገሩ። እስኪ ልጠይቃችሁ አላቸው። አጋንንት ካወጣ መንግስቱ እንዴት ይጸናል? እስኪ መልሱ። እሺ አጋንንትን በአጋንንት አለቃ ማውጣ ልጆቻችሁ በማል ያወጡት ነው? እስኪ ንገሩኝ፣ በማል ያወጡት ነው? አጋንንትን በእግዚአብሔር ኃይል ማውጣ ከሆነ በእግዚአብሔር ጣት ማውጣ ከሆነ መንግስተ ሰማይ ቀርባለች ማለት ነው ብሎ ትምህርት ሰጣቸው ማለት ነው። ለሃይማኖተኞች የእግዚአብሔርን ጣት ማሳየት ነው። በዚህ ሰዓት ነው አደብ የሚገዙት። በምንም አይነት በትምህርትና አንዳንዱ በጸሎትም ላይ ቀየሩ ይችላሉ። ልባቸው ከደነደነ መለኮታዊ ጣት እንዲገለጥ መጸለይ አለበት። ናቡከደነጾርን በትምህርት አትቀይረውም። እንደነ ዳንኤል በቃ ሚስጥርን በመግለጥ እሳትን በማጥፋት አንበሳን በመዝጋት የእግዚአብሔር ጣት በበላጭነት ሲያው ነው እጅ የሚሰጡት። ያለዛ ማሻ አይሉ ጠቅላላ ነው እሳት የሚጨምር። በሚበልጥ በእግዚአብሔር ጣት ስትገለጥ ፍሬያማ እየሆንክ ትመጣለህ። በቅርብ ለቤተሰቦች ለዘመዶችስ የሚነቅፉብህ ነገር በማሳጣት ነው የምትረታቸው። ሃይማኖተኛ ለሚሉስ የአምላክ ጣት በመግለጥ ነው የምትረታቸው። ለቤተሰብስ ለስጋ ተወላጆች ማለት ነው። ከዘመድ በጣም ለሚቀርቡ በስጋና በደም ለሚወለዱስ ቤተሰብ በውጭ ቆመዋል ብለው ላኩበት። እያገለገለ እኮ ነው፣ አገልግሎቱን አስቆሙት። እቤት ምኩራብ ለመግባት አልፈለጉም። ውጭ ቆመው ነው የላኩበት። ሊያቋርጡት ፈለጉ ማለት ነው ስብከቱን። ቁጥር 31 እናቱና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናት ወንድሞች በውጭ ቆመዋል ይፈልጉሃል አሉት። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው አላቸው። በዙሪያው ተቀምጠው ወደ ነበሩት ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አለ። በጣም የቅርብ ወንድሞቹ። መጽሐፍ ቅዱስ ወንድሞች እህቶች እንዳሉት ይናገራል። በእውነት አብረውት እኮ አንድ ቤት ነበሩ ማለት ነው። ከዘመድም በቤተ ክርስቲያን ከሚያገለግሉም በጣም የሚቀርቡ ቀን ተቀን የሚያዩት የገዛ ቤተሰቦቹ በውጭ ቆመው ላኩበት። ለምን ላኩበት? ለምንድን ነው የመጡት? ልከው ለምን አስጠሩት? በሌላ ወንጌል ላይ አበደ የሚል ወሬ ሰምተዋልና ይላል። በሉቃስ ላይ የተጻፈ ይመስለኛል። ዮሐንስም ጽፎታል። ወንድሞቹ እንኳን አላመኑበትም። ዮሐንስ 7:5 ሉቃስ 8:19 ብትፈልጉ ጌታን የፈለጉበት መንፈስ አበደ የሚል ወሬ ስለሰሙ። በእርግጥ ማርያም እናቱ ነች፣ ትራራለታለች። አምላክ እንደሆነ በተወከመቶ ታውቃለች። ገብርኤል አብስሯታል፣ እሷም ታውቃለች። ነገር ግን ሰው ሁሉ አየ ቤተሰብ ነኝ ባይ ያገባኛል የሚል ባይ ሁሉ ብዙ ወሬ ያወሩ። እናት ስለሆነች ነገሩን ለማጣራት አይደለም፣ ለልጇ ስለራራች አንጀቷ ስላለችቻላት ነው የልጅ ብጽዕት ነች እንደምታውቁ።
ነገር ግን ወንድሞች እህቶችም በጣም የቅርብ ሰዎቹ መጡ። ከውጪ አቁም አሉት እና ሊመረምሩት ፈለጉ ማለት ነው። የቅርብ ቤተሰቦች ሲቃወሙ ከስጋ ከሆነው የሚበልጥ መንፈሳዊ ቤተሰቦች እንዳሉ ማወቅ ነው። ፍሬያማ የምትሆነው ያኔ ነው። በስጋ የተወለድከው ላይቀበል ይችላል፣ ግን በመንፈስ የተወለደ የዘላለም ወንድምና እህቶች አሉ። ከእግዚአብሔር የተወለደ ከወንድም የሚጠጋጉ ከማይጠፋ ዘር የተወለዱ ሰዎች አሉ። ወንድምና እህቶች አሉን፣ ብቻችን አይደለንም። ና እባክህ ስብከትን አቁመ አበደ እየተባለ ወሬ አለ እስኪ ያስረዳን ሊል ይችላል። የገዛ ወንድም የገዛ እህት የገዛ አባት ሊል ይችላል። አየ ፍሬያማ የምትሆነው እውነተኛ ቤተሰብ ከእግዚአብሔር ቃል የተወለዱ የማይጠፉ ብዙ አሉ። የጌታ እናት ብቻ ነው ከኢየሱስ ጋር የወገነችው እስከ መስቀል ሞት። አብዛኞቹ አላመኑበትም። እሷ ግን እስከ መጨረሻ ጸንታ ቆማለች። ገብቷታል። ብጽዕት ነች፣ የተባረከች ነች። በጣም ነው መወዳት በእውነት። ግን ብዙዎች እንደዛ አይደሉም። ኢየሱስ አስገራሚ ቃል ነው የተናገረው። ታውቃላችሁ ሰው የለኝም ብለው ብዙ የተጎዱ አሉ። ለምንድን ነው ሳውል ያለ ጊዜ የሰዋኸው? ሁሉ ሄዱ፣ ወታደሮችም ካዱኝ እና ብቻዬን ቀረሁ አለው። ብቻህን እኮ አይደለም። ዮናታን አለ፣ እኔም አለው፣ ካህን አለ፣ ቱሚም ኤፋድ አለ፣ ብዙ ኃያላን በዙሪያ አሉ። ብቻዬን ማለት አትችልም አለው። ተሳስተሃል። ካንተ ጋር ያሉት የቅርብ ሰዎች ቢተው እንኳን ብዙ የእግዚአብሔር ወዳጆች በዙሪያ አሉ። ኤልያስ እዚህ ምን ታደርጋለህ? ብቻዬን ቀረው። ተሳስተሃል ኤልያስ። ለጣዖት ያልሰገዱ 7,000 አሉኝ። 7,000 አሉኝ አሉ እኮ እና አብዲው አሉ 50 ዋሻ ውስጥ የተቀመጡ አሉ ከእግዚአብሔር የተወለዱ። ብቻዬን ነኝ አትበል። አንተ አላወቅም ማለት ሰው የለህ ማለት አይደለም። በግድ ስጋና ደም መወለድ እኮ የለበትም። የዘላለም ወንድምና እህቶች፣ የዘላለም ወዳጆች፣ ከስጋዊ ቤተሰብ የበለጠ እግዚአብሔር የመሰረተው ቅዱስ ቤተሰብ አለ። ኢየሱስ የተናገረው በዛ እኮ ነው። ዳዊት አባትና እናቴ ተውኝ፣ እግዚአብሔር ግን ተቀበለኝ። ኤልያብ ሳንት ወሬኛ ይለዋል። አንተ ወሬኛ አልከኝ ማለት ስንት አሉ የሚያነግሱኝ መዝሙር ቅባቴን የሚቀበሉ የገዛ ቤተሰቡ እና አምኖን እና አቢሴሎም እና አዶንያስ ቢዶልቱበት ከእግዚአብሔር የተወለዱ ፈሊታዋንና ከሊታዋን ከዳዊት ጎን አሉ እስከ ሞት አሉ። የቅርብ ሰዎች የኔ ነው የምትላቸው ሊክዱ ይችላሉ፣ ሊያበሻቀጡ ሊንቁ ይችላሉ። ግን የሚያከብሩ የዘላለም ወዳጆች አሉ፣ ብዙ አሉ። ኢየሱስ አለ እናቴ ማን ነች? ወንድሜ ማን ነው? እህቴ ማን ነው? ማን ነው? እነዚሁ የእግዚአብሔርን ቃል ሰምተው የሚያደርጉ እነዚህ እነ ጴጥሮስ ዮሐንስ የኔ ወንድም ነው። ይኸው እህቶቼ እነዚህ ናቸው። እነዚህ ወንድሞች ናቸው፣ ወንድሞቼ ናቸው። እንዴት ሊሆን ይችላል? ከአምላክ ቃል የተወለዱ የዘላለም ወንድሞቼ። ኢየሱስ ወንድሞቼ አላቸው። የሚገርም ነው። እዛ ውጭ ወጥተው ያሳጡትን ስብከቱን ያቋረጡና የናቁት ልቡን አላወረዱትም። አሉኝ ወንድሞች እናንተ ባትገቡ ስብከቴን እናንተ ለመስማት ባትሻሙ የሚሰሙ አሉ። ስብከትን አቋርጥ የምትሉ እናንተ ብትሆኑ ስብከቴን የማያቋርጡ አሉ። አበደ የሚል ዜና የሰማችሁ አለ፣ የአምላክ ልጅ ነው የሚሉኝ አሉ። አሉኝ በቃሉ የተወለዱ ብድግም ያደርግ ነው ይሄ ቃል በእውነት ዛሬ ለፍሬያማነት እንዴት እንጠንቀቅ? ለፍሬያማነት እንደ ኢየሱስ ፍሬያማ እንድንሆን እንዴት እናርግ? የቅርብ ዘመዶቻችን የሚከሱብን ነገር ማሳጣት ነው። አገልጋይ ነን ብለው የቃሉ ዕውቀት አለን የሚሉ አየ ከነዚህ ሰዎች ደግሞ የእግዚአብሔርን ጣት መግለጥ ነው። በጣም የቅርብ የስጋ ዘመዶች እስካሉ መንፈሳዊ ቤተሰብ እንዳለ በመግለጥ ነው። በዚህ ምክንያት የክርስቶስ አገልግሎት ቀጠለ። ዛሬ በዚህ ጉባኤ መልእክት አለው ጌታ። የቅርብ ሰዎች ያልተረዱት ሰው አለ ማለት ነው። አበደ እያሉ ለቀቀ እያሉ ስም የሚያወጡልህ ያገባኛል ብለው
የመዘኑ ሊኖሩ ይችላሉ ብዙዎች። ነገር ግን እግዚአብሔር ይላል በእነሱ መሃል ነቀፌታ እንዳይኖር ተጠንቀቅ። የመጨረሻ ሲያጡ አበደ ሊሉ ይችላሉ። ቃላት መርጠው ሊጎዱ የሌለ ስም ሊሰጡ ይችላሉ። ካንተ ምክንያት ነቀፌታ ይገኝ እንጂ ላንተ የመዳን ለነሱ የመጥፋት ምክንያት ነው። መጨነቅ የለብህም። ቃል እየጠቀሱ ልባቸው ደንድኖ በትዕቢትና በድፍረት በቤተ ክርስቲያን ውስጥ የተፈታተኑ ሁሉ የእግዚአብሔር ጣት ይገለጣል። እንደሰደቡ እንደናቁ አይቀሩም። በእውነት ነው የምላችሁ አይቀርም። ናባል ሰደበ ዳዊት፣ ቀን ይመጣል አንተ አትመልስለት። ወንጭፍ በድንጋይ እንደሚጣል ነጥሎ ይመታዋል ግንባሩ። በሕያው አምላክ እምልልሃለሁ የእግዚአብሔር ጣት ይገለጣል። አንተ ሰይፍን መልሰዋለች። እዛው የቆመበት እንደ ጎመን ወደቀለት፣ ልቡ ተመቶ። ያንም ያህል አንበሳ የሚመስለው ሽምልምል ብሎ ቁጭ አለ። የእግዚአብሔር ጣት ያ ጋንንትን ምሽግ እያፈረሰ ደንቆሮ ዲዳውን እየፈወሰ ህዝቡን ነጻ ሲያወጣ ሊያረጉ የማይችሉት አምላክ ከሱ ጋር ከሆነ በቀር ሊያደርግ የማይችለው መለኮታዊ ጣት መገለጥ ጀመረ። በዛ ነው ድል የሚነሳቸው። ምናልባት ብዙ ተናገርኩ ህይወቴም ያለ ነቀፋ ነው፣ ምን አርጌ ነው እቺ ሴት እንደዚህ ሁሌ ምን አርጌው ነው ሰውዬ በሚል ጥያቄ ውስጥ ያለ ሰው አለ ማለት ነው። እግዚአብሔር እንደዚህ ይልሃል፣ ጣቴን ጠብቅ። አንተ ሳትሆን እኔ መልስላቸዋለሁ፣ አነጋግራቸዋለሁ የሚላቸው ሰዎች አሉ። በእውነት በቃ እንደ ናቡከደነጾርን እንዳነጋገረው ሳር አስበልቶ ወገብ አስፈትቶ እነ ብልጣሶርን እንዳነጋገረው በስብከትና በአገልግሎት ነቀፌታ እየሌለ በፊት የሚቆሙትን በአምላክ ጣት ያነጋግራቸዋል። አይደግሙም። እንዲያውም የቅርብ ቤተሰቦችሽ ናቁሽ፣ አታገቢም፣ አትወልጂም፣ አትሰሪም፣ ባትወለጂ ኖሮ አይደለም ብዙ ነገር ተቀባይነት የለህም፣ ሞገስ የለህም እያሉሽ የገዛ ስጋ ዘመዶችሽ ሞራልሽን ነኩት፣ ሞራልህን ነኩት። ሊያቋርጡ ወደ ውጪ ሊያወጡ ፈለጉ። ኢየሱስ ያለውን ይሁ አሉ። እነሱ ብቻ አይደሉም የሚቀበሉ አሉ። እግዚአብሔር ያዘጋጃቸው የዘላለም ወዳጆች አሉ። እግዚአብሔር ይላል ብቻሽን አይደለሽም። ከተወላጆች ከስጋ ዘመዶችሽ በላይ መንፈሳዊ ቤተሰብ እግዚአብሔር አዘጋጅቷል። ያ ሰው ማን ነው? እኔና እናንተ ነን። በዚህ ደስ ሊላችሁ ይገባል በእውነት። እና ቤተሰቦቼ ናቁኝ አትበሉ። የማይንቋችሁ ሌላ ቤተሰቦች አሉ፣ በእምነት የተወለዱ ከሞት በኋላም የዘላለም ወዳጆች የሆኑ እግዚአብሔር አዘጋጅቷል። ኤልያብ ቢንቅህ አይደለም ዮናታንን ያመጣልሃል። የገዛ ወንድሙን ይናቀው እኮ ዮናታንስ ፍቅሩ የዘላለም አምላክ ነው የምትሉት የስጋ ተወላጅ እኮ አይደለም፣ በመንፈስ እግዚአብሔር ያዘጋጀው ወንድም ነው። በእንዲህ ያለ ከተቃኘህ ከተቀመምክ ፍሬያማነትህ እየጨመረ ነው የሚመጣው። ካለዛስ በስጋ ዘመዶች በቤተሰብህ በሃይማኖተኞች እየተጎዳ ከመጣ ፍሬያማ መሆን አትችልም። ደም ጨምሮ ስኳር ጨምሮ ሽበት ጨምሮ ቤት ቁጭ ብለህ ዘመንህ በከንቱ ያልቃል። ኢየሱስን ሊያስቆሙት አልቻሉም። ቤተሰቦቹ አልቻሉም። የስጋ ዘመዶቹ አልቻሉም። ሃይማኖተኞች አልቻሉም። ሰንጥቋቸው ሄደ። ብዙዎች ግን እንደ ኢየሱስ ድል መንሳት አልቻሉም። ቤተሰብን አለፉ ስትል የቸርች አገልጋይ ሆኖ ይጠብቃል። ያን ስታል የስጋ ዘመድ ሆኖ ይጠብቃል። ይወድቃሉ። እንደ መሰናክል ሩጫ አንዱ ጋር ይወድቃሉ። ሶስቱንም ኢየሱስ ረመረማቸው። አንዱን በእግዚአብሔር ጣት፣ አንዱን አለነቀፋ በመኖር አንዱንስ መንፈሳዊ ቤተሰብ እንዳለው እያደረገ መልስ የምትሰጣቸው ማለት ነው። እንደ ኢየሱስ ፍሬያማ ያርገን።